በመጪው ቅዳሜ የካቲት 21 ቀን 2018 ዓ.ም በሰማይ ጠፈር ላይ የሚታየው የስድስቱ ፕላኔቶች ሰልፍ በስነ ፈለክ ጥናት ውስጥ ፕላኔታሪ ፔሪየድ ተብሎ የሚጠራ ሲሆን ይህ ክስተት ተፈጥሮ ለሰው ልጅ የምታሳየው ድንቅ ትዕይንት ተደርጎም ይወሰዳል። ይህ ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ወራዊ የድንግል ማርያም መታሰቢያ በዓል የሚከበርበት በመሆኑ ክስተቱን ከመንፈሳዊና ከምስጢራዊ እይታ ጋር አቆራኝቶ ለማየት ለብዙዎች ልዩ ትርጉም ይሰጣል። መጋቢ አዲስ ዶክተር ሮዳስ ታደሰ እንደገለጹት በዚህ ድንቅ ምሽት ፀሐይ ከጠለቀች በኋላ 6 ፕላኔቶች ከአድማስ በላይ የሚታዩ ሲሆን እነዚህም በአንድ ቦታ ተሰብስበው ሳይሆን ከምዕራብ አድማስ ጀምረው እስከ ደቡብ ምስራቅ ድረስ በሰማይ ጠፈር ላይ ተዘርግተው ይስተዋላሉ። ፕላኔቶቹ ፀሐይ እንደጠለቀች ከ30 እስከ 60 ደቂቃ ባለው ጊዜ ውስጥ መታየት የሚጀምሩ ሲሆን ይህ አጭር ጊዜ ደግሞ ተመልካቾች በከፍተኛ ንቃትና ትኩረት ወደ ሰማይ እንዲመለከቱ የሚያስገድድ የተፈጥሮ ስጦታ ነው። ዶክተር ሮዳስ በዝርዝር እንዳስቀመጡት ሜርኩሪ፣ ቬኑስ እንዲሁም ሳተርን ወደ ታህታይ ምዕራብ አቅጣጫ የሚታዩ ሲሆን በተለይም ቬኑስን ለማየት በፎቅ በዛፍ ወይም በተራራ ያልተሸፈነ ግልጽ የምዕራባዊ አድማስ ማግኘት የግድ ይላል። በዚህ የካቲት 21 ምሽት ጁፒተር በደቡብ ምስራቅ ሰማይ ላይ ከፍ ብሎ በታላቅ ድምቀት የሚታይ ሲሆን በዕለቱ 88% ከምታበራዋ ውብ ጨረቃ በላይ ሆኖ በጋውዛ ጠናዝል ውስጥ ከካስተርና ፖልክስ ከዋክብት ጋር ተቀራርቦ ይታያል። እንደ ዶክተር ሮዳስ ትንታኔ ከሆነ በዚህ ዓመት በጣም ጎልቶ የሚታየው ፕላኔት ጁፒተር ሲሆን ቴሌስኮፕ ላላቸው ተመልካቾች ደግሞ አራቱን ጨረቃዎችና ታላቁን ቀይ ነቁር ለማየት ብርቅዬ ዕድል የሚፈጥር ምሽት ነው። በተቃራኒው ኡራነስና ኔፕቱን ከምድር ባላቸው ርቀት ምክንያት በአይን ለመታየት አስቸጋሪ በመሆናቸው ባይኒኩላር ወይም ቴሌስኮፕ እንደሚያስፈልግ የስነ ፈለክ ሊቁ በማዞሮትና አንድሮሜዳ መጻፎቻቸው ላይ ከሚጠቅሱት ሳይንሳዊ እውነት ጋር ተዳምሮ ተገልጿል። ይህ የፕላኔቶች ሰልፍ ከታሪክ አኳያ ሲታይ በተለይ በኢትዮጵያ ስነ ፈለክ ቀመር ውስጥ ተአምረ ፍጥረት ተብሎ የሚጠራ ሲሆን የሰው ልጅ ካለበት ምድራዊ ኑሮ ወጣ ብሎ ወደ ሰማያዊ ምስጢር እንዲመለከት የሚያደርግ ጥሪ ተደርጎም ይወሰዳል። በታሪክ እንዲህ ያሉ የፕላኔቶች መገጣጠም ሲከሰት ታላላቅ መንግስታት ሲወድቁና አዳዲሶቹ ሲነሱ የታዩባቸው አጋጣሚዎችም እንደነበሩ የጥንት የታሪክ መዛግብት የሚያወሱ ሲሆን ይህም በሰዎች ዘንድ ለዘመናት የስጋትና የተስፋ ምንጭ ሆኖ ቆይቷል። ለምሳሌ እንደ አውሮፓ የዘመን አቆጣጠር በ1186 የተከሰተው የፕላኔቶች ሰልፍ በወቅቱ በነበሩት ህዝቦች ዘንድ ታላቅ ድንጋጤን ፈጥሮ የነበረ ሲሆን በዓለም ላይ ትልቅ ለውጥ እንደሚመጣ እንደ ምልክት ተቆጥሮ በታሪክ ተመዝግቦ ይገኛል። በጥንታዊ ዓለም የፕላኔቶች በአንድ መስመር መሰለፍ የታላላቅ ነገስታት መነሳትና መውደቅ ምልክት ተደርጎ ይወሰድ ነበር። በተለይም በባቢላውያንና በፋርስ ሊቃውንት ዘንድ እንዲያለው የጠፈር ክስተት የዘመን መለወጫ ወይም የስልጣን ሽግግር ማብሰሪያ ተደርጎ ይታመን ስለነበር በታሪክ ታላላቅ ጦርነቶች ከመጀመራቸው ወይም ግዙፍ ግዛቶች ከመፈራረሳቸው በፊት የታዩ የሰማይ ምልክቶች ከፕላኔቶች ሰልፍ ጋር ተያይዘው በሰፊው ተመዝግበዋል። የመካከለኛው ዘመን የታሪክ ጸሐፍት እንደሚያስረዱት በ12ኛው ክፍለ ዘመን አካባቢ የተከሰተው የፕላኔቶች መገጣጠም በወቅቱ በነበሩት የሃይማኖት መሪዎችና ኮከብ ቆጣሪዎች ዘንድ ታላቅ መቅሰፍትና የዓለም መጨረሻ እንደሚመጣ ተነግሮለት ነበር። ምንም እንኳን ዓለም ባትጠፋም ያንን ክስተት ተከትሎ በታሪክ የታወቁት የመስቀል ጦርነቶች መፋፋማቸውና በኤዥያና በአውሮፓ መካከል የነበረው የኃይል ሚዛን መለወጡ ክስተቱ ከምድራዊ ለውጦች ጋር ቀጥተኛ ግንኙነት እንዳለው ተደርጎ እንደሚታመን ምክንያት ሆኗል። ወደ አውሮፓ የሳይንስ ህዳሴ ዘመን ስንመጣ ደግሞ የፕላኔቶች ሰልፍ መገጣጠም ከታላላቅ የተፈጥሮ አደጋዎችና ወረርሽኞች ጋር ተያይዞ ሲነሳ ይስተዋላል። ለምሳሌ በ16ኛው ክፍለ ዘመን የታየውን የፕላኔቶች አሰላለፍ ተከትሎ በወቅቱ የነበሩ ኮከብ ቆጣሪዎች ታላቅ የውሃ መጥለቅለቅ እንደሚከሰት በመተንበያቸው ህዝቡ ወደ ተራራማ ቦታዎች እስከ መሰደድ ደርሶ ነበር። ይህ አወዛጋቢ ትንቢት ሳይፈጸም ቢቀርም በወቅቱ በነበረው የፖለቲካና የማህበራዊ መዋቅር ላይ ከፍተኛ የጭንቀትና የጥርጣሬ ጥላ ጥሎ ማለፉ በታሪክ ይነገራል። በቅርብ የታሪክ ዘመን ውስጥ ደግሞ በተለይም በ21ኛው ክፍለ ዘመን አጋማሽ ላይ የታዩ የፕላኔቶች ሰልፎች ከዓለም አቀፍ የቴክኖሎጂ ሽግግርና ከቀዝቃዛው ጦርነት ውጥረቶች ጋር ተያይዘው ይተነተናሉ። እንደ አውሮፓ የዘመን አቆጣጠር በ1962 የተከሰተው ብርቅዬ ፕላኔቶች አሰላለፍ በወቅቱ የነበረው የሰላም ተሟጓቾችና መንፈሳዊ ድርጅቶች አዲስ የሰላም ዘመን ይጀምራል ብለው እንዲሰብኩ ቢያደርጋቸውም በተቃራኒው ግን በዓለም ዙሪያ የኒውክሌር ስጋትና የጠፈር ፉክክር የናረበት ወቅት ሆኖ ማለፉ ለሴራ ተንታኞች ትልቅ ግብዓት ሆኗል።
በአጠቃላይ ከጥንት እስከ ቅርብ ጊዜ ድረስ ከእንደዚህ አይነት የሰማይ ክስተቶች በኋላ የሚፈጠሩት አወዛጋቢ ሁኔታዎች በሁለት ዋነኛ ጎራዎች ይከፈላሉ። አንደኛው የሰው ልጅ ንቃተ ህሊና ከፍ የሚልበትና አዳዲስ ግኝቶች የሚታዩበት ወቅት ነው የሚለው ሲሆን፣ ሁለተኛው ደግሞ በሚስጥር የሚንቀሳቀሱ ኃይሎች ዓለምን ለመቆጣጠር የሚጠቀሙበት የኃይል ሽግግር ምልክት ነው የሚለው ነው። እነዚህ ትንታኔዎች ሳይንሳዊ ማረጋገጫ ባይኖራቸውም በታሪክ ውስጥ የፕላኔቶች ሰልፍ በተከሰተ ቁጥር የሰው ልጅ ስለ ወደፊት ዕጣ ፈንታው እንዲጨነቅና ሰማይን በጥርጣሬ እንዲመለከት ማድረጋቸው ግን አልቀረም። ምንም እንኳን ሳይንሳዊ ዓለም እነዚህ ሰልፎች እንደ ተፈጥሯዊ የጥበብ ትዕይንት ቢመለከታቸውም በሴራ ትንታኔ አቅራቢዎች ዘንድ ግን ይህ የካቲት 21 ክስተት የተለየ ትርጉም ተሰጥቶታል። አንዳንድ የሴራ ተንታኞች እንዲህ ያሉ የፕላኔቶች አሰላለፎች በምድር መግነጢሳዊ መስክ ላይ ተጽዕኖ በማሳደር ያልተጠበቁ ጂኦፖለቲካዊ ውጥረቶችን ወይም የተፈጥሮ ክስተቶችን ሊያፋጥኑ ይችላሉ ብለው ያምናሉ። ይህ የካቲት 21 የድንግል ማርያም መታሰቢያ ዕለት መሆኑ ደግሞ ለብዙዎች ነገሩን ከመለኮታዊ ጥበቃና ከሰማያዊ ምልክቶች ጋር አያይዘው እንዲመለከቱት መንፈሳዊ ድፍረትን ሰጥቷቸዋል። ዶክተር ሮዳስ ታደሰ ሁል ጊዜ እንደሚያስተምሩት ሰማይ ለሰው ልጅ የተዘረጋ ትልቅ የጥበብ መጽሐፍ ነው። በመሆኑም እነዚህ ፕላኔቶች በአንድ መስመር መዘርጋታቸው ለምናስተውለው ሰው ታላቅ ሚስጥርን ያዘለ ነው። በሴራዊ ትንታኔዎች ረገድ ፕላኔቶቹ በአንድ አቅጣጫ ሲሰለፉ ፖርታል ወይም የኃይል በሮች ይከፈታሉ የሚል እምነት ያላቸው ወገኖች ይህ ቀን ለዓለም አቀፍ ለውጦች መነሻ ይሆናል የሚል ግምት ያቀርባሉ። በሌላ በኩል ሚስጥራዊ ማህበራት እንዲያሉትን የጠፈር ክስተቶች ለልዩ አጀንዳዎች ማስፈጸሚያ እንደ ምልክት እንደሚጠቀሙባቸው የሚገልጹት የሴራ ትንታኔዎች በሕዝቡ ዘንድ ጥርጣሬን ሲፈጥሩ ይስተዋላል። ሆኖም ዶክተር ሮዳስ እንደነዚህ ያሉ ተፈጥሯዊ ክስተቶችን ከከንቱ ፍርሃት ይልቅ ከፈጣሪ ድንቅ ጥበብና ከሰው ልጅ ከስልጣነ አእምሮ እድገት ጋር ማያያዝ እንደሚገባ አጥብቀው ይመክራሉ። በታሪክ አወዛጋቢ ከሆኑት ክስተቶች አንዱ የፕላኔቶች ሰልፍ መገጣጠም ከታላላቅ የሃይማኖትና የፖለቲካ ንቅናቄዎች ጋር ተያይዞ መቅረቡ ሲሆን ይህም በሰዎች አእምሮ ውስጥ የማይጠፋ ትዝታ ጥሎ ያልፋል። ኢትዮጵያዊው ሊቅ እንደሚሉት በጥንት ዘመን አባቶቻችን የፕላኔቶችን ጉዞ አይተው ዝናብ መቼ እንደሚዘንብ ረሃብ ወይም ጥጋብ መቼ እንደሚሆን የተነበዩ የነበረው በሳይንሳዊ ስሌት እንጂ በደመ ነፍስ አልነበረም። የካቲት 21 የሚከሰተው ይህ ሰልፍ ሜርኩሪ በፓይሲስ፣ ቬኑስ በአኳሪስ እንዲሁም በጁፒተር በጄሚናይ ውስጥ መሆናቸው በስነ ፈለክ ስሌት የራሱ የሆነ ትርጓሜ እንዳለው ይታመናል። አንዳንድ ወገኖች ይህ የፕላኔት ሰልፍ አዲስ የዓለም ስርዓት ለሚባለው አጀንዳ እንደ ምልክት ያገለግላል ብለው ቢከራከሩም ሳይንሱ ግን ይህንን እንደ ተራ የምህዋር አጋጣሚ ብቻ ይመለከቷል። በታሪክ ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2000 ዓመተ ምህረት የታየው የፕላኔቶች ሰልፍ በወቅቱ የነበረው የቴክኖሎጂ ሽግግርና በዓለም ፖለቲካ ለውጥ ምክንያት ትልቅ አወዛጋቢ ርዕስ ሆኖ እንደነበር ማስታወሱ ተገቢ ነው። ከእንደዚህ አይነት ተፈጥሯዊ ክስተቶች በኋላ በሰዎች ዘንድ የመንፈሳዊ መነቃቃት ወይም በተቃራኒው ከፍተኛ የጭንቀት ስሜት የመፈጠር ዝንባሌ በተደጋጋሚ የታየ ሐቅ ነው። በጥንታዊቷ ባቢሎንና ግብጽ እንዲህ ያሉ ሰልፎች ሲከሰቱ ነገስታት ወደ ቤተ መቅደስ በመሄድ ለሀገራቸው ሰላም ልዩ ጸሎት ያደርጉ እንደነበር የታሪክ ድርሳናት ያረጋግጣሉ። በኢትዮጵያም የከዋክብት ተመራማሪዎች እንዲህ ያሉ ክስተቶችን ለዘመን አቆጣጠር ማስተካከያና ለታላላቅ መንፈሳዊ በዓላት ማብሰሪያነት ይጠቀሙባቸው ነበር። የካቲት 21 የሚታየው ይህ ትዕይንት አወዛጋቢ የሚያደርገው ሌላው ነጥብ የፕላኔቶቹ አሰላለፍ በሰዎች ስሜትና ውሳኔ አሰጣጥ ላይ ተጽዕኖ አለው ተብሎ በኮከብ ቆጣሪዎች ዘንድ መታመኑ ነው። ይህም ማለት ሰዎች በእነዚህ ቀናት ውስጥ የሚወስኗቸው ውሳኔዎች ለወደፊት ህይወታቸው ትልቅ መዘዝ ወይም ስኬት ይኖራቸዋል ተብሎ በሰፊው ይሰበካል። ዶክተር ሮዳስ ግን ወጣቱ ትውልድ እንዲህ ያሉትን ክስተቶች ሲመለከት ከስሜታዊነት ወጥቶ ወደ ምርምርና ወደ ጥልቅ ዕውቀት መግባት እንዳለበት ሁልጊዜም ያሳስባሉ። የኢትዮጵያ ሰማይ እንዲህ ያሉ ብርቅዬ ትዕይንቶችን ለማየት ምቹ በመሆኑ ቅዳሜ ምሽት የሚታየው ይህ ሰልፍ ለአገራችን የሥነ ፈለግ አፍቃሪዎች ትልቅ የሳይንስ ቤተ ሙከራ ሆኖ ያገለግላል። ከክስተቱ በኋላ ሊፈጠሩ የሚችሉ ሴራዊ ትንታኔዎችን ስንመለከት አንዳንዶች በሚስጥር የሚንቀሳቀሱ ኃይሎችን ይህንን ቀን እንደ ታላቅ የኃይል መሰባሰቢያ ይጠቀሙበታል የሚለው ጭብጥ ጎልቶ ይታያል። ሆኖም ግን ተፈጥሮ በራሷ ዑደት የምታሳየው ይህ ውበት ከሰው ልጅ ሴራ በላይ የሆነ የመለኮት እጅ ያለበት ጥበብ መሆኑን መረዳት ለውስጥ ሰላም ይረዳል። በታሪክ ውስጥ የፕላኔቶች ሰልፍ ተከስቶ ምንም አይነት የከፋ አደጋ ሳይከሰት ያለፈባቸው በርካታ አጋጣሚዎች መኖራቸውም
ለሴራዊ ትንታኔዎች ትልቅ ማስተባበያ ነው። ለማጠቃለል ያክል የካቲት 21 የሚታየው የስድስቱ ፕላኔቶች ሰልፍ በሳይንሳዊ እይታ የጠፈርን ድንቅነት፣ በታሪካዊ እይታ የቀድሞ ሊቃውንትን ጥበብ፣ በሚስጥራዊ እይታ ደግሞ የዓለምን ውስብስብነት የሚያሳይ ክስተት ነው። ይህ ብርቅዬ አጋጣሚ በሰማይ መጠባበቅንና ተፈጥሮ የምታስተላልፈውን መልእክት ለማንበብ መሞከር ከእውቀት መቃረም ባለፈ ለሰው ልጅ አእምሮ ትልቅ እርካታን የሚሰጥ ተግባር ነው። እኛም እንደ ዶክተር ሮዳስ ምክር ሰማዩን ቀና ብለን በማየት የፈጣሪን ጥበብ እያደነቅን ከከንቱ ስጋት ወጥተን በምርምርና በእውቀት ወደፊት መራመድ ይኖርብናል። እንደዚህ ያሉ ክስተቶች ሲፈጠሩ የምናገኘው ትልቁ ትምህርት ሰው በዚህ ግዙፍ ዓለም ውስጥ ምን ያክል ትንሽ መሆኑንና የምንኖርባት ምድር ደግሞ በተቀናጀ የጠፈር ሕግ ውስጥ የምትመራ መሆኗን መገንዘባችን ነው። የዛሬው ፕሮግራሜን በዚህ አበቃው። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው ሐሳባችሁን ኮሜንት ላይ እንድታሰፍሩ እየጠየቁ ዛሬ አበቃው። መልካም ጊዜን ተመኘው።